ሰላም ተማሪዎች እንዴት ናችሁ? ዛሬ ዩኒት 8ን ሁለተኛውን ፓርት የምናይበት ፖርሽን ነው። ፖፑሌሽን ፖቨርቲ ኤንድ ኢኮሲስተም። ፖፑሌሽን ግሮዝ እዚህ ላይ ምን ተጽዕኖ አለው ኢኮሲስተም ላይ የሚለውን ድህነትን እንዴት ያመጣል የሚለውን የምናይበት ፓርት ነው ማለት ነው። ይሄኛው ፓርት ግሎባል ፖፑሌሽን ትሬንድ ምን ይመስላል፣ በዓለም ያለው የፖፑሌሽን ግሮዙ ትሬንዱ ሂደቱ ምን ይመስላል የሚለውን እስቲ እንይ። በዓለም ወርልድ ፖፑሌሽን 7.7 ቢሊዮን በ2019 በተደረገው ቆጠራ ወደ 7.7 ቢሊዮን ህዝብ ነው ተብሎ ይገመታል። በ2019 ፕሮጀክት 9.6 ቢሊዮን ባይ በ2050 ደግሞ ወደ 9.6 ቢሊዮን ያድጋል ተብሎ ይገመታል። ምን የዓለም ህዝብ ከዚህ ውስጥ 75% ኦፍ ፒፕል ዊል ሊቭ ኢን ዘ ዲቨሎፒንግ ወርልድ እያደጉ ባሉ ሀገሮች፣ ያ ማለት እያደጉ ምንላቸው አፍሪካ፣ ኤሽያ፣ ደቡብ አሜሪካ ውስጥ አብዛኛው እያደጉ ያሉ ሀገሮች ናቸው። 75% ከዚህ ከ9.6 ቢሊዮን ህዝብ ከሚገምተው 75% በእነዚህ ሀገሮች ይኖራል ተብሎ ይገመታል። ተማሪዎች በዛኑ ልክ ህዝብ በጨመረ ቁጥር ፉድ ፕሮዳክሽን መስት ኢንክሪዝ ባይ አትሊስት 50% ቱ ሚት ኒድስ፣ ፍላጎትን ለማሟላት ይሄን ህዝብ ያህል ከጨመረ በ50% ፉድ ፕሮዳክሽን ምርታማነትም በዛኑ ልክ ይጨምራል ተብሎ ይገመታል። ተማሪዎች ፖፑሌሽን ኤንድ ሪሶርስ ዲግራዴሽን፣ ያ ማለት ምን ማለት ነው? የህዝብ ቁጥር መጨመርና የሀብት መመናመን ወይም የሀብት የተፈጥሮ ሀብት መመናመን ምንና ምን ናቸው የሚለውን የምናይበት ነው። እንዴት ሪሌትድ ይሆናሉ፣ እንዴት ይገናኛሉ የሚለውን የምናይበት ነው። ያው እንደምታውቁት ተማሪዎች ራፒድ ግሮዝ ኦቨር ዩዝስ ናቹራል ሪሶርስ ላይክ ላንድ፣ ያ ማለት የህዝብ ቁጥር በጨመረ ቁጥር መሬትን የመጠቀም አቅም እየጨመረ ይሄዳል። መሬት ላይ የምናደርገው መስፋፋት እየጨመረ ይሄዳል። ለምን? የህዝብ ብዛት እየጨመረ ስለሚሄድ ማለት ነው። ያ ደግሞ ምንን ያስከትላል? ላንድ ማን ሬሾ ኢንክሪዝድ ዘ ፕሬዠር ኦፍ ሪዲዩስ ፐር ካፒታል ፕሮዳክቲቪቲ ኤንድ ሊድስ ቱ ዲስኪውስድ አንኤምፕሎይመንት። ምን ማለት ነው? ላንድ ማን ሬሾ ስንል ኢንክሪዝ ፕሬዠር ሪዲዩስ ፐር ካፒታል ኢንከም ማለት ዘ አማውንት ኦፍ ላንድ አቬሌብል ፎር ኢች ፐርሰን ኢን ፖፑሌሽን፣ ያ ማለት ዘ አማውንት ኦፍ ላንድ ስፔሲፊካሊ አማውንቱ ያለው መሬት ሲካፈል ላለው ህዝብ ያ ምን ይባላል? ላንድ ማን ሬሾ ይባላል። ላንድ ማን ሬሾ የዛ ህዝብ እየጨመረ ሲሄድ ኢንክሪዝድ እያደረገ ሲሄድ ላንድ ላይ ያለው ፕሬዠር ምንን ያስከትላል? ለእያንዳንዱ ህዝብ ያለው ፕሮዳክቲቪቲ ምርታማነት አፌክት ያደርጋል ማለት ነው። ያ ደግሞ ምንን ያመጣል? ዲስኪውስድ አንኤምፕሎይመንት ወይም ሂድን የሆነ አንኤምፕሎይመንት። ለምሳሌ አንድ ፋርም 3 ቤተሰብን ነው ሊያስተናግድ የሚችለው። 3 ቤተሰቦች ሰርተው ሊኖሩበት የሚችሉት ፋርም ነው እንበል። ምንን አምርተው? ቡናን፣ ኮፊን አምርተው። ግን የህዝብ ቁጥር ፋሚሊ ስለጨመረ ወደ 8 አደገ። ወደ 8 በሚያድግበት ጊዜ እዚህ ጋር ምን ተከሰተ? ለ3 ነው ያ መሬት መሆን የነበረበት፣ ግን ወደ 8 አድገዋል። ስለዚህ ላንድ ማን ሬሾ ምን ሆነ? ዝቅተኛ ሎ ሆነ። አንድ ሁለተኛ ኢንክሪዝ ፕሬዠር ሪዲዩስ ፐር ካፒታል ፕሮዳክቲቪቲ፣ ለ3 ፕሮዳክቲቪቲው ሊያመርቱት የሚችሉት ነገር ለ8 ሲሆን ምን ፕሮዳክቲቪቲው ቀነሰ። ሁለተኛ ሶስተኛስ ዲስኪውስድ አንኤምፕሎይመንት፣ 3 ሰው መሳተፍ ሲኖርበት እዛ መሬት ላይ ለ8 ነው የሰሩበት። ስለዚህ ምን ተከሰተ አልኳችሁ? ዲስኪውስድ ሂድን አንኤምፕሎይመንት፣ አላስፈላጊ የሆነ የሰው ቁጥር ኖረበት ማለት ነው እዛ መሬት ላይ። ስለዚህ ፖፑሌሽን ግሮዝ በሚመጣ ጊዜ መሬትን ኦቨር ዩዝ እያደረግነው እንሄዳለን ማለት ነው። እነዚህ ነገሮች ይከሰታሉ። ኢት ሊድስ ቱ ኦቨር ካልቲቬሽን ኦፍ ሰሚ አሪድ ኤሪያ ኤንድ ኢቨንቹዋሊ ዳይዘርቲፊኬሽን፣ ወደ ምን ያ ማለት ወደ በረሃማነት። ሊድስ ቱ ኦቨር ካልቲቬሽን ማለት ምን ማለት ነው ተማሪዎች? ኦቨር ካልቲቬት አንድ መሬትን ምንም ጊዜ ሳሰጠው ዝም ብለን ስናርስ ህዝብ እየበዛ በሄደ ቁጥር የፉድ መጠን ይጨምራል። ስለዚህ ፕሮዳክቲቪቲ መጨመር መቻል አለበት። መሬትን እረፍት አንሰጠውም። እረፍት በማንሰጠው ጊዜ ኦቨር ካልቲቬሽን ይባላል። ምንም አይነት መሬትን ሳናሳርፍ ስናርሰው ኦቨር ካልቲቬሽን ይባላል። ሰሚ አሪድ ኤሪያ ማለት ደግሞ እርጥበት ብዙ ጊዜ ዝናብ አጠር የሆኑ ቦታዎች ላይ
ዝናብ አጠር የሆኑ ቦታዎችን በእንደዚህ አይነት መንገድ ስናርሳቸው በተደጋጋሚ እረፍት ሳንሰጥ ስናርሳቸው ሄደው ወደ ምን ይሄዳሉ? ወደ በረሃምነት ይቀየራሉ ማለት ነው። ወደ በረሃነት ተቀየረ ማለት ደግሞ ወደ ማን መልሰው ማምረት ወደማንችልበት ደረጃ በረሃማነት ተስፋፋ ማለት ነው። ያ መሬት ማምረት ወደማይችልበት ደረጃ ደረሰ ማለት ነው። ያ ደግሞ ወደ ምን ተከሰተ ማለት ነው? ረሃብ መጣ ማለት ነው። ድርቅ መጣ ማለት ነው። በዛ አካባቢ ማምረት ወደማይቻልበት ደረጃ ደረሰ ማለት ነው። ሌላው ዘ ኢኮሲስተም ኤንድ ሪሳይለንስ ምን ማለት ናቸው? ኢኮሲስተም ዘ ኮምፕሌክስ ኢንተርዲፔንደንስ ቢትዊን ባዮሎጂካል ኤንድ ፊዚካል ሲስተም። ያ ማለት እርስ በራሳቸው ኢኮሲስተም ማለት ባዮሎጂካል ኤንድ ፊዚካል ሲስተም ምን ማለት ነው? ባዮሎጂካል ስንል they are living component of the ecosystem። ያ ማለት ምን ማለት ነው? ህይወት ያለው ኮምፖነንት እነማ? ፕላንትስ ለምሳሌ አኒማልስ፣ ሂዩማንስ ያ ማለት ፕላንትስ እጽዋቶች፣ እንስሶች፣ ሰው በራሱ እና ማይክሮ ኦርጋኒዝም ይሄ ባክቴሪያስ፣ ፈንገስ የምንላቸው ነገሮች እነዚህ ምንድን ናቸው? ህይወት ያላቸው ነገሮች እነዚህ ባዮሎጂካል ኮምፖነንት ይባላሉ። ፊዚካል ኮምፖነንት የምንላቸው ደግሞ they are non living components ህይወት የሌላቸው ለምሳሌ አፈር፣ ውሃ፣ አየር፣ የፀሐይ ብርሃን፣ ሙቀት፣ ማዕድን እነዚህ የመሳሰሉት ምን ይባላሉ? ነን ሊቪንግ ኮምፖነንት ወይም ፊዚካል ሲስተም ስንላቸዋለን። የነዚህ የሁለቱ ቁርኝት ምን ይባላል? አንድ ላይ ተቆራንጦ አንዱ በአንዱ ጥገኛ መሆን ምን ይባላል? ኢኮሲስተም እንለዋለን። እነዚህ ሁለቱ ለምሳሌ አንድ ፎረስት ኢኮሲስተም ወይም የደንን ኢኮሲስተም ብናይ አንድ ዛፍ ለማደግ ምን ይፈልጋል? ኦክሲጅን ይፈልጋል። ምን ይሰጣል? ኦክሲጅን ይሰጠናል። ሌላውስ ዛፉ ደግሞ ለምን ይጠቅማል? ለመጠለያነት ቆርጠን ቤት እንሰራበታለን። ለመጠለያነት ይጠቅማል። አንድ ሁለተኛ ለእንስሶቹ መጠለያም ይጠቅማል። ሌላው ዝናብ እና አፈር ምንን ይጠቅማል? ዛፉ እንዲያድግ ይጠቅማል። አይደለም ተማሪዎች? ዛፉ እንዲያድግ ይጠቅማል። ሌላው ደግሞ እንስሳቶች እጽዋቶችን ይመገባሉ። ይህ ምን ይባላል? ኮምፕሌክስ አንዱ በአንዱ ላይ ጥገኛ መሆን ማለት ነው። ኢንተርዲፔንደንት ናቸው ይባላል ማለት ነው። ስለዚህ የነዚህ ኮምፕሌክስ ኢንተርዲፔንደንት ማለት በኢኮሲስተም ውስጥ እነዚህ ሁለቱ አንዱ ካላንዱ መኖር አለመቻል ማለት ነው። ሌላው ሪሳይለንስ ምን ማለት ነው? ሪሳይለንስ ዘ ሜዥር ኦፍ ሃው ማች ዲስተርባንስ ኤ ሲስተም ካን ሃንድል ዊዛውት ቼንጂንግ ኢትስ ፓራሜትርስ ዊዛት ፓራሜትርስ። ያ ማለት ምን ማለት ነው? አብዞርብ ዘ ፕሮብሌም ይኖራል በዛ ኢኮሲስተም ውስጥ ግን ያ ፍጹም ሳይጠፋ ሪከቨር ፍሮም ዛት ዳሜጅ ከጥፋት ማገገም እና ወደ ትክክለኛ ኮንዲሽኑ መግባት ምን ይባላል? ሪሳይለንስ ይባላል። ለምሳሌ አሁንም የሆነ ደንን ፎረስትን ብናይ እዛ ውስጥ በተደጋጋሚ እሳት ይነሳል እንበል፣ በሙቀትም በምናምንም እሳት ይነሳል። ግን ያ የተነሳው እሳት ዛፎቹ አሉ፣ እንስሳቶች አሉ፣ የተለያዩ እጽዋቶች አሉ እዛ ውስጥ። እነዚህን በተወሰነ መንገድ አብዞርብ ፕሮብሌሙ አለ፣ ፋየሩ አለ፣ ግን ሙሉ ለሙሉ አያጠፋው። ያ ደን እንደገና ሪከቨር ያደርጋል፣ ወደ ነበረበት ሲስተም ይገባል። ይሄ ሲቹዌሽን ምን ይባላል? ሪሳይለንስ ይባላል። ግን ይሄ ሲስተም ሙሉ ለሙሉ ከጠፋ ሎ ሪሳይለንስ ይባላል። ሪሳይለንስ ከቨር የለውም ማለት ነው። ስለዚህ ችግሩ አለ፣ ያን ችግር ሃንድል የምናደርግበት አቮይድ ማለት መቻል አይደለም። ችግሩ አለ፣ ያንን ግን ይዞ ሲስተሙ መቀጠል ምን ይባላል? ሪሳይለንስ ይባላል ማለት ነው። ሌላው ኢኮኖሚክ ቢሄቪየር ማለት ኢኮኖሚክ አክቲቪቲስ ካን ሪዲዩስ ትሬሽሆልድ ሌቭል ኦፍ ሲስተም ቫሪያብልስ። ያ ማለት ምን ማለት ነው? ኢኮኖሚክ ቢሄቪየር ስንል ኢኮኖሚክ አክቲቪቲስ ሰዎች የተለያዩ ህዝብ ብዛት በዛ ቁጥር የተለያዩ ኢኮኖሚክ አክቲቪቲስ ያደርጋሉ። ለምሳሌ ደኖችን ይጨፈጭፋሉ፣ ኦቨር ግሬዚንግ ይኖራል፣ ኦቨር ፊሽንግ ይኖራል፣ አሳዎችን ብዙ ለመመገብ ማውጣት ይኖራል፣ ማይኒንግ ይኖራል። ለምን? የህዝብ ብዛት ቁጥር ስላለ። ኢኮኖሚክ ቢሄቪየር የምንለው ያንን ነው። ኢኮኖሚክ ቢሄቪየር ወይም ኢኮኖሚክ አክቲቪቲ ለምን? ገንዘብ ለማግኘት ሰዎች ደኖችን ይቆርጣሉ። ኢት ሪዲዩስድ ትሬሽሆልድ ሌቭል ማለት ዘ ሊሚት ሲስተም ካን ቶለሬት ቢፎር ኢት ቼንጅስ። ከመጥፋቱ በፊት ያለችው ሌቭል ሊሚትድ ሌቭል ምን ይባላል? ትሬሽሆልድ ሌቭል። ይሄን ሌቭል አሁን ቅድም ያልኳችሁ ደኑ አለ። ያ ደን እየተቆረጠ ሄዶ ሊሚት አለው። ከዛ ሊሚት ካለፈ
ደኑ ሪከቨር ማድረግ አይችልም፣ ወደ ነበረበት መመለስ አይችልም። ለምን? አፈሩ ይሸረሸራል፣ ውሃ የመያዝ አቅሙ ይደክማል። ስለዚህ ያ ደን ይወድማል ማለት ነው። ስለዚህ ከመጥፋቱ በፊት ያለው ሊሚትድ ፖይንት ምን ይባላል? ትረሽሆልድ ሌቭል ይባላል። ያን ሌቭል ማለፍ የለበትም። ያ ሌቭል ከታለፈ ያ ደን ይጠፋል፣ ይወድማል ማለት ነው። ያ ፖይንት ምን ይባላል ማለት ነው? ትረሽሆልድ ሌቭል ይባላል ማለት ነው። ስለዚህ ኢኮኖሚክ ቢሄቪየር ወይም ኢኮኖሚክ አክቲቪቲ እዛ ደርሶ ያንን ኢንቫይሮንመንታል ሪሶርስ ሊያጠፋው አይገባም ማለት ነው። ስለዚህ ኢኮኖሚካል ቢሄቪየር ካን ሪዲዩስ ትረሽሆልድ ሌቭል ኦፍ ኤ ሲስተም ቫሪየብል። ሌላው ቀጣይ የምናየው ኢንቫይሮንመንታል ኩዘንትስ ከርቭ የሚለውን ነው። ሃይፖቴሲስ መላምቱ ምንድን ነው? የዚህ ከርቭ መላምቱ አስፐር ካፒታል ኢንከም ራይዝስ የነፍስ ወከፍ ገቢ እያደገ ወይም እየጨመረ በሄደ ቁጥር ኢንቫይሮንመንታል ዲያግራዴሽን ያ ማለት የአካባቢ መራቆት ፈርስት ይጨምራል፣ ዘን እየቀነሰ ይሄዳል፣ ፌል እያደረገ ይሄዳል ነው። እየጨመረ ከዛ እየቀነሰ ይሄዳል። ኢንቨርትድ ዩ ፓተርን ዩ የሚለውን ዩ ፓተርንን ይሄ ኢንቨርት አድርጎ ወደ ምን ወደዚህ ወደ በ ተቀይሮ ተገልብጦ ማለት ነው። እንዲህ አይነት ከርቭ ነው ማለት ነው። እንዲህ አይነት ከርቭ ነው የሚሰጠን ማለት ነው። ሃየር ኢንከም ፕሮቫይድ ዘ ሚንስ ኤንድ ዊሊንግነስ ቱ ፔይ ፎር ፕሮቴክሽን። ኢንከም ሃየር እየሆነ እየጨመረ በሄደ ቁጥር ይሄ ኢንቫይሮንመንታል ፕሮቴክሽንን ለኢንቫይሮንመንታል ፕሮቴክሽን የምናወጣው ነው እንጂ እየጨመረ ይሄዳል። ፕሮቴክት እያደረግ ነው እንሄዳለን ነው። ስለዚህ መጀመሪያ ይጨምራል፣ ከዛ እየቀነሰ ይሄዳል። አት ማክሲመም ፖይንት ከደረሰ በኋላ እየቀነሰ ይሄዳል የሚለውን የምናይበት ነው ማለት ነው። ይህንን በከርቭ መልክ ነው ተማሪዎች። ኢንቫይሮንመንታል ኩዘንት ከርቭ ማለት ይሄ ነው። ኢንቫይሮንመንታል ኩዘንት ከርቭ ማለት ይሄ ነው። ያ ማለትም ነው ማለት ነው። ኤክስ አክሲስ አለው፣ ዋይ አክሲስ አለ። ኤክስ አክሲሱ ፐር ካፒታል ኢንከም የነፍስ ወከፍ ገቢ ማለት ነው። ገቢ እየጨመረ ሲሄድ ይሄ ኤክስ ማለት ነው፣ ኤክስ አክሲስ። ዋይ አክሲስ ደግሞ ፖሊሽን ወይም ብክለት ነው እንበል፣ ዋይ በዛ ይገለጻል። ስለዚህ ይሄ ከርቭ ለመጀመሪያ ጊዜ አንድ እያደገ ያለ ሀገር ማለት ነው፣ እያደገ ያለ ሀገር ኢንከም ማግኘቱን ብቻ ስለሚያይ ወይም ገቢን ከድህነት መውጣትን ብቻ ስለሚያይ የተለያዩ ፋብሪኮች ይበዛሉ፣ በዛ ውስጥ ያለው ፖሊዥን ይበዛል፣ ሰዎች ከተሜነት ያድጋል። እነዚህ ከተሞች ደግሞ ብክለትን የማምጣት አቅማቸው ከፍተኛ ነው። ስለዚህ በመጀመሪያው ላይ ኢንከም እያደገ ነው አልኳችሁ፣ ገቢያቸው እያደገ ነው። በመጀመሪያ ጊዜ ይሄ ከርቭ ፖሊዥን ምን ይሆናል? ኢንከም እያደገ በሄደ ጊዜ ብክለት እየጨመረ ይሄዳል ማለት ነው። እየጨመረ ይሄዳል፣ ብክለት እየጨመረ ይሄዳል። ፖሊሽን ግሮ እያደረገ ይሄዳል ማለት ነው። እየጨመረ ይሄዳል። አት ተርኒንግ ፖይንት ላይ ሲደርስ ግን የሆነ ፖይንት ላይ ሲደርስ ግን ይሄ እየጨመረ ያለው ተርኒንግ ፖይንት ላይ ከደረሰ በኋላ ከሆነ ኢንከም በኋላ ዳውን ያደርጋል። ፖሊሽን ወይም ብክለት እየቀነሰ ይሄዳል። እንዴት? ለምን? የመጀመሪያው ላይ ቅድም እንዳልኳችሁ የሰው ልጅ ከድህነት መውጣት አለበት፣ የተለያዩ ገቢዎች ያስፈልጉታል። ስለ ብክለት የሚያስብበት ጊዜም የለውም። ለምን? ገቢ ማግኘቱን ብቻ ነው የሚያየው። የሆነ ገቢ ካገኘ በኋላ ግን ስለ ፖሊሽ ስለ ብክለት አስከፊነት ያውቃል። ስለዚህ እዛ ጋር ሲደርስ እንዴት ብክለትን እንከላከለው ብሎ ማሰብ ይጀምራል። ስለዚህ በቂ ኢንከም አግኝቷል፣ ገቢ አግኝቷል። ስለዚህ በቂ ኢንከም ካገኘ ደግሞ ብክለትን ወደ መከላከል ይሄዳል። ስለዚህ ዳውን ያደርጋል ፖሊዥን ዲክላይን ያደርጋል ማለት ነው። ስለዚህ እንዲህ አይነት ሼፕ ይኖረዋል ኢንቫይሮንመንታል ኩዘንት ከርቭ ማለት ነው። ይህንን በሀገራት ብትቀልጹት የመጀመሪያው ይሄ እያደገ የሚሄድበት ጊዜ ዲቨሎፒንግ ካንትሪ አብዛኛው አፍሪካ እያደጉ ያሉ ሀገሮች፣ ገና ኢንከም የሚያስፈልጋቸው ሀገሮች፣ ይሄ ተርኒንግ ፖይንት የሚደርስበት ቦታ ደግሞ መካከለኛ ገቢ ያላቸው ሀገሮች የምንላቸው ሀገሮች ተርኒንግ ፖይንት ኢንከም ያላቸው ናቸው። ከዛስ ዲቨሎፕድ የሆኑት ያደጉት አሁን አውሮፓ፣ አሜሪካ የምትሏቸው ለኢንቫይሮንመንታል የሚሰጡት ዋጋ ከፍተኛ ስለሆነ ፖሊዥንን በመከላከል ይሄ ብክለትን በመከላከል ምናምን ከፍተኛ ስራ ስለሰሩ እነሱ ጋር ስትሄዱ ዳውን ያደርጋል ማለት ነው። ከነዚህ ጋር ተያይዞ ተማሪዎች እስቲ የመጨረሻውን አንዳንድ ጥያቄዎች እንስራ። የመጀመሪያው ጥያቄ ዋት አፕን ቱ ዘ ላንድማን ሬሾ ሃዝ ኤ ፖፑሌሽን ኢንክሪዝ ራፒድሊ። በላንድማን ሬሾ ጊዜ ምን ይሆናል? ፖፑሌሽን ኢንክሪዝ ሲያደርግ ነው። ኢት ኢምፕሩቭ ኢት ስቴይ ዘ ሰም ኢት ኢዝ ዲስተርብድ ኢንክሪዚንግ ፕሬዠር ኦን ላንድ ኢት ሊድስ ቱ ሌበር ሾርቴጅ። ምንድን ነው? ፖፑሌሽን በጨመረ ቁጥር ምን ላይ ኢንክሪዝ ፕሬዠር ኦን ላንድ፣ በመሬት ላይ ያለው
ፕሬዠር እየጨመረ ይሄዳል። መሬት ላይ ዲስተርብ ወይም ተጽዕኖ መፍጠራቸው እየጨመረ ይሄዳል ነው አይደል ያለ ነው ላንድ ማን ሬሾ። ስለዚህ ሲ የመጀመሪያው መልስ ነው ማለት ነው። ሁለተኛው ኢንቫይሮንመንታል ኩዘንት ከርቭ ኢንቫይሮንመንታል ኩዘንት ከርቭ ኢዝ ሼፕድ ላይክ ኤ ስትሬት ላይን ነው ወይ? ቢ ኢንቨርትድ ዩ ነው ወይ? ሲ ሰርክል ነው ወይ? ዲ ጄ ከርቭ ነው ወይ ነው። ቅድም እንዳልኳችሁ ኢንቨርትድ ዩ ተገልብጦ ማለት ነው። ቢ ትክክለኛው መልስ ነው። ሶስተኛ ዋት ኢዝ ኢኮሲስተም ሪሳይለንስ ኢኮሲስተም ሪሳይለንስ ማለት ምን ማለት ነው? ቅድም እንደነገርኳችሁ ዘ ስፒድ ኦፍ ኢኮኖሚክ ግሮዝ ነው ወይ? ዘ ሜዥር ኦፍ ሲስተም አቢሊቲ ቱ አብዞርብ ዲስተርባንስ። ቅድም እንዳልኳችሁ ሪሳይለንስ ማለት ዘ ሲስተም አቢሊቲ ቱ አብዞርብ ዲስተርባንስን አብዞርብ የመያዝ አቅም ነው ብያችኋለሁ። ስለዚህ ቢ ትክክለኛው መልስ ነው ማለት ነው። ለዛሬው በዚህ እንሰናበታለን። በቀጣይ ፖርሽን 3 እንማራለን። አመሰግናለሁ።